አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደ ተከበራችሁ የሸቃላ ሜዳ ቤተሰቦች ኬፍኩም ሻክባርኩም ኢንሻአላህ ትኮኑ ቢኸይር። ዛሬ ውጭ ላይ ዙሬ ለእናንተ ደሴ ላሳያችሁ ብዬ ደክሞኝ እዚህ ጋር ቁጭ ብያለሁ። ግን የቀረጽኳቸውን ቪዲዮዎች በሙሉ አሳያችኋለሁ። የሀገሬ ልጆች ተከታተሉኝ እስከ መጨረሻው። ብዙ የ3 ደቂቃ ቪዲዮ ለቅቄላችኋለሁ። ከዛ በኋላ ደግሞ የአንዳንዶቻችሁን ጥያቄ መመልስላችሁ ይሆናል። እናንተ ግን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ሀባይብ አልቢ እወዳችኋለሁ። ኑሩልኝ። ያላ ተከታተሉኝ። አሁን ዘወር እያል አንዳንድ ቦታዎችን ላሳያችሁ። ግን ከፊል ደሴ ነው ከመናፈሻ እስከ ቧንቧ ውሃ ያለው ማለት ነው። ከዛ ወደ ያለውን ደግሞ በቀጣይ ቪዲዮ ማሳያችሁ ይሆናል። እኔም ሀገር ቤት ይናፍቅ የነበር ስደቱ ላይ ስለምረዳችሁ አላጎልባችሁም በማለት ነው። ላይክ፣ ሼር፣ ሰብስክራይብ ያለ ሀባይብ አልቢ አብረን ዞር እንላለን። ሰፈሮቹን ስማቸውን ባላቃቸውም ረስቻቸዋለሁ፣ ግን በጣም ርቄ ወጥቻለሁ። እኔ የት መሰልኳችሁ? አሁን ቧንቧ ውሃ ፔፕሲ ፋብሪካው አለ አይደል? ላይ ከሱ ትንሽ ከፍ ብዬ ነው እየቀረጽኩላችሁ ያለሁት። ይሄው እዚህ ጋር ነው ፔፕሲው። እንግዲህ እኔ ትንሽ ከፍ ብያለሁ ወደ ላይ። እዚህ ጋር ደግሞ መናፈሻ ያለው ቤተክርስቲያን ነው። እዛ ከሩቅ ይታያል፣ ግን ዞም እያቀረብኩ ነው። ይሄን ሁሉ አቀበት የእውነት በግሬን የወጣሁት ማለት ነው። በፊት የሚመክሩ እህቶች የነሰማ ነበር ታክሲ ምናምን እያላችሁ ብር አትክፈሉ ምናምን ሲሉ ማለት ነው። ከአረባ ሀገር መጥተው እኔ አእምሮዬ ላይ የሰማሁትን እዛ ሴፍ ስላደረኩት በግሬ ነው የምጓዘው። ይሄ ትምህርት ቤቱ ነው። የሀገሬ ልጆች እንደምታዩት ቀረብ አድርጌ ያሳያቸዋለሁ። ርቀቱ ስለማቀርበው ነው እንጂ ማለት ነው። እና ተማሪዎች አሉ እዚህ የሚማሩ የመንግስት መሰለኝ የግል ትምህርት ቤቶች ጧት ትገቡና ከአሶር ድረስ ነው የሚማሩት። እንደዛ ነው። ይሄው እንደምታዩት በፔፕሲ ወደዛ ወደ ተቋም ይወስዳል። ይሄኛው ላይኛው መስመር፣ ይሄ ደግሞ ወደ መናፈሻ የሚወስድ ነው። ቤተክርስቲያኑ መናፈሻ ጋር ነው ያለው። እላይ ያው ጦሳ ነው እንደምታዩት ነው። እንግዲህ የሀገሬ ልጆች ያሳየዋቸው ያለሁት በቻልኩት አቅም ከተማ ሁኔ የሄድኩ ምናምን ልቀርጽ ነበር፣ ግን አልቻልኩም። ይሄ ደግሞ ማዶ ማለት ነው። ከፔፕሲ ፋብሪካው በማዶ በዚህ ጋር መገንጠያ አለ። መገንጠያው ጋር ቁሜ ነው የቀረጽኩላችሁ። በላይ በኩል እዚህ ጋር ትምህርት ቤቱ አለ ማለት ነው። በትምህርት ቤቱ በዛኛው በኩል የሚያሰደው መንገድ እዚህ ጋር ተማሪዎች እየገቡ ነው። እኔ ደግሞ መገንጠያ እንደዚህ ነው ያሳየዋችሁ። ይገባችኋል? የዛ ሰፈር ልጆች ካላችሁ በማለት ነው። ሀይቅም ሄደሽ አሳይኝ ስለ ቦታ ምናምን ያላችሁም ጠብቁኝ። ይህ ፔፕሲ ነው እንግዲህ የሀገሬ ልጆች። ይህን ያህል ነው በድፍረት ወጥቼ እና ከተማ መቀረጽ እንዴት ደስ እንደሚል ብታዩት፣ መብራቱ ምናምን ማታ ሲመሽ ግን ማለት ነው። ሌባው ሀባይቢ ብዙ ልጆች ታለቅሻታለሽ በኋላ ስልክሽን ምናምን ይሉኛል። ስልክ ውድ ነው። ምን አይነት እቃ ይዤ ልጣ? ይሄ ስወርድ ነው ወደታች ወንዝ ወራጅ ወንዝ አለ። እዚህ ጋር የግል ትምህርት ቤቶች አሉ። እዛ ሰማያዊ ከወንዙ ማዶ ማለት ነው። ይሄ ፔፕሲው ነው። ከዛ ማዶ ያለው ማለት ነው። እነሱ የእንትን ትምህርት ቤት ነው፣ የግል ትምህርት ቤት ነው። እኔ አላሳያቸዋለሁ። እንግዲህ ጥያቄያችሁን አብረን እንመልስ። ዞር ብለናል። እንግዲህ የሀገሬ ልጆች አብረን አይተን ተመልሰናል። ሀባይብ አልቢ አሁን ወደ ጥያቄያችሁ ነው የምመለሰው። እኔ አረብ ሀገር በነበርኩበት ሰዓት ብዙ ነገሮች ብዙ ሰዎች ሲመክሩ ተሞክሯቸውን ሲናገሩ አገር ቤት ከተመለሱ በኋላ በደንብ ነው የሰማኋቸው፣ በደንብ አድርጌ ማለት ነው። እና እውነት የተናገራችሁ ሰዎች ፈጣሪ ጨማምሮ ይስጣችሁ ብያቸዋለሁ። ምክንያቱም እኔ አገር ቤት መጥቼ የነሱን ባልሰማ ኖሮ በጣም እጎዳ ነበር። እና ሀባይቢ ምን አለ መሰላችሁ፣ ሼር ሰብስክራይብ ያርጋችሁ በዚህ አጋጣሚ። እና የሆኑ ሰዎች ማለት ነው ይጠሯቸዋል ምናምን ብለው ማለት ነው ላወራችሁ እኔ የፈለገ ምጣ ማለት ነው። በዛ ቅጽበት እናንተ ማወቅ ያለባችሁ ነገር ነው። ከዛ ከመጣችሁ በኋላ ማለት ነው የሆነ ምን ይዘሽን ልመጣሽ አይነት ነገር ነው ደግሞ ሰጣችሁ። እኔ ግን ማለት ነው እኔ ስለራሴ ላወራችሁ የእውነቴን ነው። እኔ ልብስ እመለብሳቸው ልብሶች ፋሽን ምናምን አልከተልም፣ ግን እኔ ስነ ስርዓት እንዲይዝ የሚያደርገኝ ማለት ነው ሰውነቴን የማይገላልጡ ነገሮችን ለራሴ ብቻ ነው የገዛሁት። ለማን ብዬ? ከዛም እንደዚሁ ሲያወሩ በጠቅላላ እኮ ነው። እኔ እኮ አልሰጠሁም። ደግሞ የአረብ ሀገር ልብስ ነው እንዴ መጣ ቀረ እያሉ ያሽሟጥጣሉ ማለት ነው። ከዛ እኔ ሸቃሪት መባረቅ ጥሩ ነው መሰላችሁ? አዎ ለዛ እኮ ነው ይዤ ያልመጣሁት፣ ምንም አይጠቅማችሁ ብያልኳችሁ። ከዛ ምንም አይጎዳኝ ምንም አይጠቅመኝ እና አንዳንድ ጊዜ ሰው ካልሰጠ አይሰደብም ያስብላላ። እዚህ ሀገር ያሉ ልብሶች ጥራታቸው ምናምን ስታዩ
ባላመጣሁላቸው ለነዛ ሰዎች ምናምን ልትሉ ትችላላችሁ። ግን አያስፈልግም ሲጀመር ማለት ነው። እኛ ሸቃሎች አረብ ሀገር ያለን ዝቅ ብለን የምንኖረው እኛ ነን። እዚህ ያሉት ደግሞ ያልሄዱት አረብ ሀገር እኮ ስትገረዱ ቆያችሁ እንጂ ስንት አማራጭ አለ ተፍ ተፍ ብላችሁ ምናምን ይላሉ። ሄዳችሁ ተፍ ተፍን በሉ ፈትፍቱም፣ ካልሰማችሁ የራሳችሁ ጉዳይ። እዛ ያለ ሰው ነው የሚያውቃት። እና እኔም ደግሞ የእኔ ቤተሰቦች እዛ ናችሁ በብዛት ማለት ነው። እና እናንተ ልንገራችሁ፣ እኔ በፊት ሰምቻለሁ መጥተው የሚናገሩትን ሰዎች ማለት ነው። ገንዘብ እንዳታጠፉ ተከየሉ። አሁን ይሄን ቪዲዮ ስቀርጽላችሁ ማለት ነው ከእኔ የተነሳሁት የት ነው? ከመናፈሻ ቧንቧ እዚህ ከትምህርት ቤቱ በላይ በጣም አቀበት ነው ርዝመቱ መንገዱ ምናምን በካሜራ ሳቀርበው ነው እንጂ ማለት ነው። ይሄን ሁላ ይህ 20 ብር ትራንስፖርት ነው። ግን እኔ 20 ብር አልከፍልም ብዬ በእግሬ የመጣሁት አልከፍልም። ሲሄድም ስመጣም 40 ብር ላወጣ ነው። ለምን አወጣለሁ? አላወጣም። ምክንያቱም ስራ አልጀመርኩም። እኔ አገር ቤት ስራ አለኝ። አረብ ሀገር ሁኔ ስራ የጀመርኩት አለ። ያኔ ቀጥራይ ነው የማሰራው። አንዱ በቀን ከ3000 እስከ 5000 እንደ ስራው ይወስዳል ደመወዙን። አንዱ ደግሞ በወር 10000 ይከፈለዋል ማለት ነው። እኔ ጋር ነው የሚሰሩት የኔን ስራ ማለት ነው። እኔ ግን ያንን ስራ ልስራ ብል ችሎታው የለኝም። ደግሞ ያ ገቢ ያስገኝልኛል ብዬ ያሰብኩት ነው እንጂ ስራ በዛ ዙሪያ ልስራ ብል አልችልም፣ አይሆንልኝም። የምወደውን ስራ ግን በቅርብ ሰራለሁኝ። ግዴታ ያው መሰልጠን ወይ ደግሞ ተቀጥሮ መስራት ይሄ አድርጉ የአረብ ሀገር ሴቶች የተባለ እውነት ነው ማለት ነው። እና ከሰው ራሱ ቤታቸው ምናምን ሲጠሩኝ ሳይጠሩኝ አልሄድም። ሰው ጓደኛ ደግሞ አታገኙም። ድሮ እዚህ አብራችኋቸው የነበሩት ጓደኛ እነሱ ሌላ ዓለም ናቸው፣ እናንተ ሌላ ዓለም ናቸው። በአስተሳሰብ ራሱ አንገናኝ። የእውነት የአረብ ሀገር ሴቶች ራስ የማድነቅ ሳይሆን ስማርት ናቸው። መኖርን አውቀው ነው የሚመጡት። ግን የሚያስቸግራቸው እዚህ እንዴት እንግባባ፣ ህይወትን ያሳዩናል ብላችሁ ሰው እንዳታምኑ። ለምን ብትሉ እነሱ በታክስ ነው የሚሄዱት። የሚዘንጡት አዘናነጥ ምናምን ልብስ ይዛችሁ ነው ስላችሁ አብዝታችሁ ሳይሆን መታችሁ እሱቅ አልገዛም ብላችሁ ለወዳው ውጭ እንዳታወጡ ይደናገራል በጣም። እና ቢያንስ እስከ 3 ወር ድረስ ለራስሽ የሚሆን ለምን የጥርስ ሳሙና አይሆንም ማለት ነው። ራስሽን እርትብ አድርገሽ ነው ራስሽን ብቻ እና እናትሽን ከሰው የሚወዳችሁ ቢኖር ሂዳችሁ ስታወሩ የሚደሰት ቢኖር እናትና አባት ነው። ፈጣሪ በሞት ሳይለያቸው በፍቅር ያገናኛችሁ። ምን ይዤ ልንጣ ለስራ የሚሆን ካላችሁ ደግሞ ዞር ብዬ እያየሁ ነበር። ስልክም አሪፍ ነው። ከሁሉም ግን ወርቅ ብትገዙ አሪፍ ነው። ራቅታችንን እየሄድን መቼም ወርቅ አንገዛም የምንላለ። ይሄም ማስተሳሰብ የኔ ነበር። ግን ቢያንስ አረብ ሀገር ሆናችሁ እስከ 100 ግራም ወርቅ ግዙና ድብቅ አድርጉ። ማንንም እንዳታሳዩ። በወር ቤት የምታሰሪ ምናምን ካላችሁ የእውነት ቤት መስራቱን አቁሙትና ወርቅ ግዙ። ምክንያቱም ያ ቦታ ራሱ ህገወጥ ሊሆን ይችላል። ብዙ ልጆች ህገወጥ ቦታ ተገዝቶ ቤት እየተሰራላቸው ነው። እነሱ ግን ህጋዊ እንደሆነ ነው የሚያውቁት። አንዳንድ ቤተሰብ ወደፊት ደህና ዋጋ ይሸጣል ምናምን እያሉ ማለት ነው ልጆቻቸውን ማጥ ውስጥ ነው የከተቷቸው። ብቻ ቤቶቹንም እያሳየኋችሁ በጣም ብዙ ነገር እነግራችኋለሁ። ቤታችሁን አንገታችሁ ላይ አርጋችሁ ዙሩ። ቤታችሁ ወርቃችሁ ይሁን፣ መኪናችሁ ወርቃችሁ ይሁን። እውነቴን ነው የምላችሁ። መታችሁ ስራ ሊጀምር ብትሉ ደግሞ የሚያዋጣ ስራ ማለት ነው። በርሚን በናቃ አትላኩ። ከዛ በርሚን ሞልታችሁ ልብስ አትላኩ። በባህር ሳኡዲ ያላችሁ መላክ ከፈለግሽ ማለት ነው ኮስሞቲክስ፣ ጥፍር ቀለም ምናምን፣ ዊግ ይሄንን አድርገሽ ማለት ነው ማስኮች የፊት እነሱም ሙልት አድርጋችሁ እዚህ እንዴት አይነት ዋጋ እንደሚያወጣ በጣም ውድ ነገር ይሄ ነው እናንተ። እዛ አረብ ሀገር እኮ ዊግ ዝም ብሎ የሚሰራው 20 ብር 30 ብር አላት። እዚህ 3000 4000 ነው የሚሸጠው። ግርም ነው ያለ ግርም። ሴቱ ዘናጭ ነው፣ ግን ደግሞ ስነ ስርዓት አላቸው። አሁን ደሴ ላይ ማለት ነው የደሴ ክርስቲያኖች አለባበሳቸው ቁርጭምጭምታቸው ድረስ ነው ልብሳቸው። ምንም አይታይም ሰውነታቸው፣ መገላለጥ ነገር የለም። ሙስሊምማ ከሆንሽ አስቢበት። ግን ያስጠላይ ማለት ነው። ከዚህ ሀገር የሙስሊም ሴቶች ከኋላ የሆነ ፀጉር ማስያዣ አለ ንክስ የሚያደርግ ማለት ነው። ፀጉራቸው 4 ማዕዘን ነው ከኋላ የሚመስሉት። ደግሞ ሙስሊሞቹ ብቻ ናቸው የሚለብሱት። ሲያስጠላ እውነቴን ነው የምላችሁና 4 ማዕዘን ቅንጭላት ነው እንዴ ሰው ያለው ያስብላችኋል። ያንን እያደረጉ በጣም ይደብራሉ። ግን እንዴት እንደሚዘንጡ አልኳችሁ።
ያንን ነገር ገዝታችሁ ነው በበርሜል ሙልት አድርጋችሁ እንትን በሉ። እንደውም ሳሎን ምናምን ለመክፈት ብትፈልጉ ማለት ነው የቤት ኪራይ 10 ሺህ ብር ነው በኢትዮጵያ ማለት ነው። የስራ ቦታ 10 ሺህ ብር ነው እና እስከ 150 ሺህ ብር የሚሰሩ አሉ። እናንተ ደግሞ የስራ መጀመሪያችሁን ከዛ ጫን አድርጋችሁ ብትልኩት ኮስሞቲክስ ነገር ውድ ነው። ቻርጀር አሁን ምሳሌ ቻርጅ እና ስክሪን ቤት ራሱ ብትከፍቱ ሁሉም ስልኩን እየሰበረን ከፍ እያለ ነው የሚሄደው። ግን ደግሞ የተሰበረ ስክሪን ያለው ጀጓል መያዝ አይፈልጉም። የሚገርማችሁ ማለት ነው በጣም በቃ ጥንቅቅ ያሉ ናቸው እዛ ያሉ ሰዎች። እና ይሄን ብታረጉ ቻርጀሮችንም ምናምን ኦሪጂናል ብትልኩ። ፓወር ባንክ ስንት ስልክ ያስጠቅማል? አሪፉ 4 ወይ 3 ነው። እስከ 10 ሺህ ብር ነው። በሌላ ቪዲዮ እንገናኝ። ላይክ፣ ሼር፣ ሰብስክራይብ አድርጉ።